ሀይሚሻ የኔ ማር ቦራው የኔ ሸበላ በነገራችን ላይ በጣም ስመኘው የነበረ ቀን ነው ማለት ነው። ዛሬ እንግዲህ ሀይሚ እኔንም አስቀንታኛለች። እውነት ለመናገር እኔስ መቼ ነው ከስደት ሄጄ ከእናቴ ጋር እንደዚህ ተቃቅፍ የምነሳው ያልኩበት ቀን ነው የምር እና በጣም ደስ ብሎኛል ማለት ነው። ሀይሚና ቡራው እንግዲህ ከሀይሚ እናት ጋር እንግዲህ ዛሬ በአዲስ ነገር መጥተዋል ማለት ነው። በጣም ደስ ይላል። ሀይሚ እንግዲህ በተደጋጋሚ ባህልንም ሁሉም ነገር የምታከብር ከነ ብሩኬ እናት ቤት አያት አለው። በተደጋጋሚ አነጋገርም ብዙ ነገር ሲደረግላት ያለው ግን እንዴት ሄዱ ምናምን ብዬ በጣም እየተወዛገብኩ ነበር ማለት ነው። እንግዲህ ሀይሚ ሽምግልና ሰርቷል ማለት ነው። ባይዘው ያው በቀደምለት እንግዲህ ጋሽዬ ሽማግሌ እንደተላኩ ሁላችንም እናውቃለን ማለት ነው። ትክክል የምር በጣም ጥሩ ስራ ነው የሚሰሩት ማለት ነው። ሀይሚና ብሩክ ስታንዳርዱን የጠበቀ ጨዋ የጨዋነትን ምክንያቱም ለነገ መስዋዕት የሚያስከፍላቸውን ነገር ነው ነገ መስዋዕት የሚያስከፍላቸው ልጃቸው የሚያየውን ነገር አይሰሩም። ያኔ ከመስመር አያልፉም እውነት ለመናገር ማለት ነው። ሀይሚ ቅመም ናት። በተለይ በፊት ስለ ስደተኞች የምትገጥመው ግጥም በጣም ነበር እኔ የምወደው፣ በጣም ነበር ደስ የሚለኝ ማለት ነው። ስለዚህ አሁን ግን ግጥም ትታለሽ ጎበዝ፣ ግጥም ትግጠምልን እስኪ የምትሉ ኮመንት ላይ ያስቀምጡ ማለት ነው። ግጥም ትግጠምልን። ወይኔ ስለ እናት ራሱ የምትገጥመው ግጥም ራሱ እኮ በጣም እኮ ነው የሆነ ልብ የሚነካው እውነት ለመናገር እና እኔ ያው ግጥሞቿ ደስ ይሉኛል። በቃ ሁለመናዋ ደስ ይለኛል። ቅመም ናት። ቅመም ትላለች እንትና ማነብ ቅመሞች ናቸው ብላለች ጂጂክያ ማለት ነው። የጎንደር ሴቶች ቅመሞች ናቸው ብላለች። ስለዚህ አሁንም ቢሆን ቅመም ናት ማለት ነው ሀይሚሻ። እና እንግዲህ ዛሬ ዋው በጣም ደስ በሚል ሁኔታ መጥተዋል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ እንግዲህ በሀይሚና በብሩክ ስም እኔንም ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስል በትህትና ጠይቃችኋለሁ ማለት ነው። ሶ እንግዲህ ዛሬ በጣም ደስ በሚል ሁኔታ መጥተዋል ማለት ነው ጥንዶች። ያው ደስ ይላል የእውነት ቤተሰብ የሚያከብር ልጅ በጣም ደስ ይላል። ከቤተሰብ ምርቃት ያገኛል፣ ከቤተሰብ ብዙ ነገር ያገኛል። እና እንግዲህ ዛሬ ምን ይሆን እስኪ እንጠብቃቸዋለን ማለት ነው። እንግዲህ ሽምግልናው ተጨርሶ ምናልባት ሰርጋቸው በቅርብ ሊሆን ይሆን? አዎ እውነት አብርሽ ራሱ እኮ ከነዚህ መማር አለበት። ከሩታ እናት ቤት ሄዱ በስነ ስርዓት ምናምን መጠየቅ አለበት። ግን አብርሽ አሁን በጣም አብርሽ የሚሰራው ስራ እኔ ይቅርታ አድርጉልኝና ብዙ ፈን እየሆንኩኝ አይደለም በአብርሽ ስራ ማለት ነው ጋይስ። ስለዚህ እናንተ ምን ትላላችሁ? አብርሽ የሚሰራው ስራ ብዙም ያን ያህል አይደለም በእውነቱ ከሆነ ማለት ነው። እንደ አብርሽ አሁን ደግሞ እንግዲህ ሚስቱ ልትወልድ ነው፣ የልጅ አባት ሊሆን ነው። ልጅ በልጅነቱ እኮ በጣም ጥሩ ነው የእውነት። እኔ ብዙ ልጆች ያለው በልጅነታቸው ልጅ ወልደው እኩያቸውን አድርሰው በጣም እቀናለሁ አንዳንዴ የምር። እኛ ስደት ላይ ተቀምጠን በቃ ብር በቃ የኛ ልጃችን ሁሉ ነገራችን ብር ነው። ሶ ይሄ ነገር ፈጽሞ ስህተት ነው ብዬ ነው የማስበው እና ልጅ በልጅነት ማድረስ እንግዲህ ደስ ይላል። ያው እንግዲህ እኛም እንግዲህ እግዚአብሔር በቃ ብሎን ደግሞ በሀገራችን ሄደን እንደነሱ እንድንሆን እግዚአብሔር ይርዳን ምለው። ስደተኞች የኛ ስራ ማጨብጨብ ነው ስራችን። ማን ወለደ ማን አረገዘና ይሄ ነው ያለው ነገር። ቤተሰብ ለማንኛውም እናመሰግናለን ማለት ነው። ብዙ ወሬ አልወረባችሁም እና ጠብቆ ቅመሞች የቅመሞች ስራ ጨራርሱ ምናምን። ዛሬ ጁማ ነው አይደል? አዎ ዛሬ ጁማ ስለሆነ የትኛውን ቦታ ላይ ስራ ይበዛል። ባይዘው ግን ቶሎ ጨርሳችሁ እንግዲህ ያው ተወዷችሁ አይደለ አደናቂዎች ተዘጋጃጅታችሁ ጠብቁ። እውነቴን ነው የምላችሁ። ሰርጉ እንግዲህ የት እንደሚሆን ምናምን ለሽምግልናም ከሆነ ኦኬ፣ ለዘመድ ጥየቃም ከሆነ ኦኬ። ምክንያቱም ባህልን አልሄዱም ታውቃላችሁ። አዲስ ዓመትንም አልሄዱም ከእነሱ ቤት፣ መስቀልንም አልሄዱም አይደለ? ስለዚህ እንግዲህ እሱን በማስመልከት ይሆን ወይ ስለ ሽማግሌው ምናምን ወይ ሊያወሩ ይሁን። ያው እንግዲህ ፋሲካም እኮ እየተዳረሰ ነው፣ ብዙም አይደለም። አዎ እና አብረሽ እንኳን ያው እንግዲህ አመት ሊሆናቸው ነው በማማቱ ቢጋቡም። እና አብረሽማ በማማት አንድ ክርስቲያን እኮ በማማት አይጋባም። እንደዛ ተጨፍጭፈው ይኸው አሉ። አሁን እንግዲህ አብረሽ ደግሞ ከአንዲት ሴት ጋር ዘራፋ ካኪ ፏ ብትን እያለ ነው ማለት ነው። እናዝናለን ብለናል። እኛም እናዝናለን እናስተዛዝናለን ትላላችሁ። ለማንኛውም ይሄ ነው ያለው ነገር እላችኋለሁ። እንግዲህ ይኸው ይሄን የመሰለ ኢንፎርሜሽን አመጣሁላችሁ። ሌላ ምን ትጠብቃላችሁ ጋይስ? ሰላማችሁ ብዙ ትረፍርፍ ይበልልኝ። ሰብስክራይብ ስለምታደርጉኝ እጅግ በጣም አመሰግናለሁ። አክባሪው ያክብርልኝ። አሁንም ሰብስክራይብ አድርጉኝ። እንዲሁ እናንተ ኢትዮጵያ እስከምገባ ቢያንስ እንኳን 50 አስገብታችሁኝ 50 እንዲሁ ብታስገቡኝ። ኧረ ተው 50 አስገቡኝና ከዛ ኢትዮጵያ ሲሄድ ደግሞ በቃ በአዳዲስ ነገር እንመጣለን። ከዛ 100 ታስገቡናላችሁ። ትላለች። በልዬ በላንተ
ጆሮ በልዬ እንላለን ማለት ነው። አዎ ኧረ እናንተ ቅኖች ናችሁ። ሰብስክራይብማ ታደርጉናላችሁ፣ የምር ታደርጉኛላችሁ። አሁን በአዳዲስ ነገር ራሱ እመጣላችኋለሁ። ቢኮዝ ያኔ ሰብስክራይብ ታደርጉኛላችሁ። ምን ትላላችሁ? አዎ እንጂ አሁንማ ሰብስክራይብ እያደረጋችሁ አይደለም። የምር ለምን እንደሆነ አላውቅም። ተው በህግ አምላክ ይሆንባችሁ። ሰብስክራይብ አድርጉ። እቴን ነው የምላችሁ። ቪዲዮዋችን ታያላችሁ፣ ላይክ ማታደርጉንም ሰብስክራይብ ማታደርጉንም ለሽሽ ብላ ያኔ ለማንኛውም ይህን ይመስላል እንግዲህ። ቡና እየጠጣ ነው አያችሁ። ቡና የምጠጣበት ስኒ ቡና እየጠጣው ነው። ሰላማችሁ ይብዛልኝ። እናመሰግናለን ስለነበረን ጊዜ እጅግ በጣም ነው የምናመሰግነው። አክባሪው ያክብርልን። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ እጥፍ ድርብ ብዝት ትርፍርፍርፍርፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ ስለ ሁሉም ነገር አክባሪው ያክብርልኝ።